ለመሆኑ በህይወታችሁ ክህደት ገጥሟችሁ ያውቃል? አንድ ወቅት ላይ የልብ ጓደኛ ያላችሁት ሰው በድንገት ፊቱን አዙሮ ድብቅ ጦር ሲያውጅባችሁ እናንተ እንድትጮሁ እንድታለቅሱና በየሶሻል ሚዲያው ጥቅስ እየለቀቃችሁ ስሙን እንድታነሱ ሲጠብቅ ተሳስተሃል በሉት። ዛሬ የምነግራችሁ 5 ሚስጥሮች ግን ያንን ክፉ ሰው እንቅልፍ የሚነሱት እናንተን ሳይሆን ራሱን እጁን በእጁ እንዲበላ የሚያደርጉ ናቸው። እንዴት በዝምታ ማሸነፍ እንደሚቻል ነው። እሱ እናንተን አመድ አደረኳችሁ ብሎ ሲያስብ እናንተ ግን እንደ አዲስ አበባ አፍርታችሁ ስትታዩ የሚፈጠረውን ድንገተኛ ንዝረት እናያለን። በዚህ ቪዲዮ መጨረሻ ላይ እነዛን ሰዎች ልክ እንደ ተበላሸ አፕሊኬሽን ከልባችሁ ዲሌት አድርጋችሁ እናንተ በሰላም ስትተኙ እነሱ ግን ስለ እናንተ እያሰቡ ሌሊቱን ሙሉ ጣሪያ ሲቆጥሩ የሚያድሩበትን ጥበብ አመላክታችኋለሁ። ለቻናሌ አዲስ የሆናችሁ የልብ ስብራት መድኃኒት እዚህ ስለምታገኙ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ተከታታዮቼ ደግሞ ይሄንን ቪዲዮ የተጎዱ ልቦች ጋር እንዲደርስ ያቺን የሼርና ላይክ የምትለዋን ቁልፍ አሁኑ ተጫኗት። ዝግጁ ናችሁ? ወደ 5ቱ ድንቅ ነጥቦች እንለፍ። እነዚህን 5 ስውርና በጣም ወሳኝ ነገሮችን አንድ ባንድ ካደረጋችሁ አንድ አስገራሚ ነገር ይከሰታል። ያለማቋረጥ ስለእናንተ ብቻ ማሰብ ይጀምራሉ። ጥፋተኝነት ይሰማቸዋል። በተደጋጋሚ ቼክ ያደርጓቸዋል። የእነሱ ጥፋተኝነት ራሳቸውን እንዲበሉት ያደርጋቸዋል። አንዳንዶች እንደውም ለይቅርታ ተመልሰው ይመጣሉ። ይህን ሁሉ የምታደርጉት ታዲያ ዞር ብላችሁም እንኳን ሳትመለከቷቸው ከነሱ ጋር እሰጥ አገባው ሳትገቡ ነው። እንዳጧችሁና እንደራቃችኋቸው ሲገባቸው ተጸጽተው ሲመለሱ እናንተ መልሳችሁ አትፈልጓቸውም። ምክንያቱም ከዚህ በኋላ በሰዎች ዘንድ ድጋሚ ልባችሁ እንዳይሰበር እንዳትጎዱ በቂ ግንዛቤ ስለሚኖራችሁ ነው። አንደኛ፣ እንደማታውቋቸው መሆን። በሆነ ጉዳይ የሆነ ቦታ ብትገናኙ እዛ ቦታ ላይ እንደማይተዋወቅ እንግዳ ሰው ችላ በሏቸው። ወይም ደግሞ ያለ እንዴት በፈገግታ አይታችኋቸው ብታልፏቸው ምን አይነት ቅለት እንደሚሰማቸው ታውቃላችሁ? ይሄ ነገር ከምታስቡት በላይ አይምሯቸውን ብዙ ቦታ ከፋፍሎ ይረብሻቸዋል። ሰላም ቢሏችሁ አጭር ሰላምታ ብቻ ሰጥታችኋቸው ሂዱ። ያ ነገር እስከ ጥግ ድረስ ያስደነግጣቸዋል። ምክንያቱም እነዛ ሰዎች አስተኝተው ረጋግጧችሁ ሲሄዱ እምነታችሁን በልተው አመድ አፋሽ ሲያደርጓችሁ ሁለት ነገር ከእናንተ ይጠብቃሉ። ወይ በንዴት እየጮኻችሁ እየተንጨረጨራችሁ በእነሱ ምክንያት ራሳችሁን ስስቱ ሊመለከታችሁ ይወዳሉ፣ ወይ ደግሞ አዝናችሁ ያለቀሳችሁ ሊያዩአችሁ ይፈልጋሉ። እነሱ ለእናንተ አሁንም ጠቃሚ መሆናቸውን ስለሚያስቡ ደስ ይላቸዋል። የእነሱ ኢጎ ይሞላላቸዋል። ነገር ግን እንደማታውቁት ሰው ስትሆኑ ለእናንተ ምንም እንዳልሆነ ስታሳዩአቸው ያኔ እንዴት ለነሱ ጠቃሚ ከነበርኩበት ዙፋን አውርደው አሁን ተራ ሰው አደረጉኝ ብሎ በማሰብ ይሸበራል። ምክንያቱም ከልባችሁ አጥፍታችኋቸዋል። የሆነ አፕሊኬሽን ከስልካችሁ ላይ ዲሌት እንደምታደርጉት ማለት ነው። አሁን እናንተ እነሱን የምትመለከቱት እንደ ባላንጣ፣ እንደ ጠላት ወይም እንደ ጓደኛ ሳይሆን እንደማታውቋቸው እንግዳ ሰው ነው። ያ ደግሞ ከምታስቡት በላይ ያንጨረጭራቸዋል። ንዴታቸው ጣሪያ ይነካል። እነሱ ላይ በመቀዝቀዛችሁ የእነሱን ጉዳይ ከብዙ ዓመት በፊት የተፈጠረ ጉዳይ አድርጋችሁ በመቁጠር ስትረሷቸው ከቁም ነገር መቁጠር ስታቆሙ እነሱ በሚገረሙ ሰዓት እናንተ ግን በእነሱ ምክንያት አይታችሁ የማታውቁትን ትልቅ ሰላም እያጣጣማችሁ ነው። እነሱ በእናንተ ላይ ያላቸውን ስልጣን ከላያችሁ ላይ ነቅላችሁ ጥራችሁ ተገላግላችኋል። ሁለተኛው ደግሞ አዲስና የተሻሻሉ ጓደኞችን ማፍራት። ሰዎችን በአዲስና በተሻለ ሰው እንደመተካት የሚያናድዳቸው ነገር የለም። የጠላችሁና ያሳዘናችሁን ጓደኛ አሁንም ከመጸጸት አልፎ እስከ ማበድ የሚያደርሳቸው ነገር የምትሰሩት እነሱን ትታችሁ ሌላ ጓደኛ ስትይዙ ነው። ጥሩ ጓደኛ ማፍራት እንድትስቁ እንድታብቡ ያደርጓችኋል። የሚጎዳችሁ ሳይሆን የተጎዳችሁበትን ነገር በሳቅና በደስታ ብቻ የሚያጠፉላችሁ ጓደኞችን ማፍራት ፊልም ላይ ያለ የሚመስል ህይወትን ከአዲስ ጓደኞቻችሁ ጋር መኖር የውሸትና የማስመሰል ደስታ ሳይሆን እውነተኛ ደስታን ከሚፈጥሩ ጓደኞቻችሁ ጋር ፎቶ አብራችሁ መነሳት፣ ደስታን እያንጸባረቃችሁ ትክክለኛ ደስታን ስታሳዩ ይሄ ሁሉ ነገር እነዛን ሰዎች በጣም ያናድዳቸዋል። አሁን በእነዛ ሰዎች መካከል ተከባችሁ ደስታችሁ ፊታችሁ ላይ እየተነበበ ያቆሰሏችሁ ሰዎችን ከማሰብ ፋንታ በአዲስ ጓደኞቻችሁ ምክንያት ደስታችሁን መቆጣጠር አቅቷችሁ የሚጣፍጥ የህይወት ምዕራፍ ስትጀምሩ በድብቅ ሆነው ራሳቸውን መጠየቅ ይጀምራሉ። እነዛ ሰዎች እነማን ናቸው? ምን ተገኝቶ ነው እንደዚህ ደስተኛ የሆኑት ብለው ስለእናንተ መጠየቅ ይጀምራሉ። የዚህ ሁሉ ደስተኛ ህይወት ተካፋይና
አንድ አካል መሆን ይችሉ ነበር። ነገር ግን እናንተን መጉዳት ብቻ ነው የመረጡት። አሁን የሚሰማቸው የጸጸትና የቅናት ስሜት ከውስጥ ሆኖ ይለበልባቸዋል። እያንዳንዱ ከአዲሶቹ ምርጥ ጓደኞቻችሁ ጋር ፖስት የምታደርጓቸውን ፎቶዎች ያጡትን ነገር እንዲያስታውሳቸውና እንደ እግር እሳት የሚፈጃቸው ነገር ይሆንባቸዋል። አሁን ላይ የእናንተ ህይወት ተሻሽሎ ደስታችሁን ስትመለከቱት ሌሎች ጓደኞቻችሁ ዋጋችሁን ተረድተው በክብር ሲያስቀምጧችሁ ችግሩ የእናንተ ሳይሆን የእነሱ መሆናቸውን ያስገነዝባቸዋል። ጎርተዋችሁና አሳዝነዋችሁ የሄዱ ሰዎች በጭራሽ እየሳቃችሁ ሊመለከቷችሁ አይፈልጉም። ሁሌም ሀዘን ላይ፣ ሁሌም በእነሱ ምክንያት የበታች ሆናችሁ፣ ሁሌም በሌላ ሰው ተረታችሁ እንደሚያያችሁ ነው ተስፋ የሚያደርጉት። ነገር ግን በምትኩ እናንተ ከሌሎች አዳዲስ ሰዎች ጋር እንደዚህ አይነቱን ጣፋጭ ህይወት እንደመሰረታችሁ ሲያዩ ከምታስቡት በላይ ንዴትና በሰሩትም ስራ እንደሚጸጸቱ እርግጠኛ መሆን አለባችሁ። ስለዚህ ደስተኛ የሚያደርጓችሁን ጓደኞች፣ አዳዲስ ሰዎችን ማፍራት ለእናንተ ከሚያመጣላችሁ ትልቅ አሴት በተጨማሪ ያሳዘኗችሁና የትም አደርሱን ብለው ጥሏችሁ የሄዱ ሰዎች ይበልጥ እንዲቆጩና እንዲናደዱ በስራቸውም እንዲያፍሩ የሚያደርጋቸው ትልቅ ልማድ ነው። ሶስተኛው ለሚያደርጉት ነገር ምላሽ አለመስጠት። በሚያደርጉት ነገር ምንም ምላሽ እንዳሰነዝሩ ሊሞክሩ ይችላሉ። አዲስ ነገር ስለናንተ ፖስት ቢያደርጉም ከጋራ ጓደኞቻችሁ ጋርም ደጋግሞ ስለናንተ ቢያወሩም አዲስ ፍቅረኛ እንደያዙ ሊያሳያችሁ ቢሞክሩም አዲስ ጓደኛ እንዳላቸው ሊያስመለክቷችሁ ቢሞክሩ ዞር ብላችሁ አትመልከቷቸው። ትኩረታችሁን ለማግኘት ቢለፉም የፈለጉትን ያድርጉ። መተው እናንተን የሚጎዳ ነገር በአካል ንክኪ ሆነ በስድብ እስካላደረሱባችሁ ድረስ በጭራሽ ቦታ እንዳሰጧቸው። በአጠቃላይ በቀጥታ መተው ሊያወራችሁ ይሞክሩ ይሆናል። ከሩቅ ሆነው ሊያስቀኗችሁ ይሞክሩ ይሆናል። የድሮ የጋራ ማስታወሻችሁንም ሊያስመለክቷችሁና ያለፈን ነገር ሊቆሰቁሱ ይችላሉ። የሰሩትን ነገር ሙሉ በሙሉ በመርሳት እናንተ ግድ እንደማይሰጣችሁ መሆን። አሁን ይሄ ሁሉ መረጋጋታችሁና ምላሽ አለመስጠታችሁ እነሱ እንደረሳችኋቸው ከማሳወቅ በተጨማሪ እናንተ እንደማይቆጣጠሯችሁ እየነገራችኋቸው ነው። በእነሱ ምክንያት አሁን ብስጩ ወይም ያዘነ ሰው አትሆኑም። አሁን በእውነቱ እናንተ እንዳጡና እንደተሸወዱ ይረዳሉ። አሁን እናንተን ለማግኘት ከባድ ሆኖባቸዋል። ለእነሱ ምላሽ ባለመስጠት ብቻ ትልቅ ሰላም ታገኛላችሁ። ትልቅ እፎይታም ወደ ህይወታችሁ ይመጣል። ያ ሰላማችሁ ደግሞ ትልቅ በቀላችሁ ይሆንላችኋል። አራተኛው ደግሞ ስለነሱ ክፉ አለመናገር። አብዛኛው ሰው ጠላት ስለሆነበት፣ ስለተጣላው፣ ስላስቀየመው፣ ስለከዳው ሰው ሲጠየቅ ምላሹ የታወቀ ነው። ስለነሱ መጥፎ ነገር መናገር፣ ያደረሱብንን በደል፣ ሰይጣን መሆናቸውን፣ በጣም መጥፎ ሰው መሆናቸውን፣ ስለነሱ ኔጌቲቭ ነገር ብቻ እናወራለን። ነገር ግን ከዚህ በኋላ ማድረግ ያለባችሁን ነገር ስነግራችሁ አባ መላል ትሉ ትችላላችሁ። ይህ ሚስጥር ፓወርፉል እና እናንተን እጅጉን የሚጠቅማችሁ ነገር ስለሆነ ልዩ የሚያደርጋችሁ ልማድ ነው። ስለተፈጠረው ነገር ሰዎች ሲጠይቋችሁ በደረሱባችሁን ጉዳት መጥፎነታቸውን በጭራሽ ስለነዛ ሰዎች ክፉ አትናገሩ። ስማቸውን አንስታችሁ የመወያያ ርዕስ አታድርጓቸው። ስለነሱ መጥፎ ነገር የሚናገር ጥቅስ በየሶሻል ሚዲያ ፖስት እያደረጋችሁ እንዲመለከቱት አታድርጉ። በየሄዳችሁበት ሁሉ ስለነሱ ማውራት አቁሙ። ይልቁንም ከነሱ ጋር የነበራችሁ ቆይታ እንደታሰበው እንዳልነበርና አሁን እንደተቋረጠ እንዳልተሳካ በመግለጽ አሁን ላይ የተሻለ ነገር ላይ ማተኮራችሁን ብቻ መናገር። በዛ መልኩ በአጭሩ መመለስና ፋይሉን ዘግታችሁ መጓዝ። ይሄ ነገራችሁ የጎዳችሁን ሰው ግራ እንደሚያጋባ ታውቃላችሁ። ምክንያቱም የጠበቀው የእናንተን ንዴት፣ ብስጭት፣ ሐዘናችሁን፣ ለቅሷችሁን በእነሱ ምክንያት ህይወታችሁ መበላሸቱን ነበር። በየመንገዱ እየዞራችሁ ስለነሱ ክፋት እንድትናገሩ ነበር የጠበቁት። ነገር ግን ያንን አታድርጉም። እናንተ በዝምታ በመጽናት ለነሱ ምንም ትኩረት አለመስጠታችሁ፣ በተደጋጋሚ ስማቸውን እያነሳችሁ በጥሩም በመጥፎም ስለነሱ ደጋግማችሁ አለማውራታችሁ ከምታስቡት በላይ የእናንተ ነገር እጅግ ያስጨነግጣችኋል። ዝምታ ከስድብ በላይ ነው። ዝም ስላላችሁ ብቻ ራሳቸውን እንዲመለከቱ እየጋበዛችኋቸው ነው። ዝም በማለታችሁ ሊወቅሷችሁ አይችሉም። ስለነሱ ለማውራት ፈቃደኛ ባለመሆናችሁ ሊከሷችሁ አይችሉም። እናንተ ጋር የሚጠብቁትን ነገር ባለማድረጋችሁ ብቻ ውስጣቸው ይረበሻል። ከሰሩት በደል ጋር እየተብሰለሰሉ አብረው እንዲቀመጡ ይገደዳሉ። ከጎዷችሁ በኋላ እንኳን እነሱን ለመጉዳት አለመሞከራችሁ ትንሽ እንደሆኑ ከማሳየትም በላይ በጥፋታቸው እንዲያዝኑ ይሆናል። ምን አይነት አስገራሚ ሰው ነው ያጣሁት በማለት ከእናንተ ጋር የተጣሉበትን፣ እናንተን ያስቀየሙበትን ቀን መርገም ይጀምራሉ። የእናንተ ተመራጭ መሆንና አርቆ አሳቢነታችሁ ነገሩን ይበልጥ ሆዳቸውን እንዲበላ ያደርጋቸዋል። ምክንያቱም ሁሉም የተሻለ ሰው መሆናችሁን እያሳያችኋቸው ስለሆነ
እነሱን በመስደብ በመቆጣት ያደረሱባችሁን በደል ትክክል እንዳልሆነ በመናገር ሳይሆን ስለነሱ ክፉ ባለማውራት ከነሱ በመራቅ ብቻ ነው ጥፋታቸው እንዲገባቸው የምታደርጉት። እናንተንም መጠበቅና ማቆየት እንደነበረባቸው የሚገለጥላቸው አሁን ነው። ስለነሱ ያላችሁ ዝምታ ስለነሱ ከመዘረዝሩ ስድብ በላይ ይጎዳቸዋል። አምስተኛ ደግሞ በልባችሁ ይቅር በሏቸው። የመጨረሻውና ከሁሉም በላይ ወሳኙ ልማድ በኬጅ ውስጥ ለረጅም ጊዜ ታስራ የቆየችው ወፍ በድንገት በሩ ሲከፈትላት የምታገኘውን ነፃነት እፎይ ታስቡት እስኪ። በራ በሄደች ጊዜ ነፃነቷን መልሳ ታገኛለች። እናንተም በልባችሁ ይቅር ስትሉ ለነሱ በማዘን ሳይሆን ለራሳችሁ ብልጥ በመሆናችሁ ነው። ስለናንተ ሲሰሙ ሲመለከቱ ታዲያ አሁን የድሮን ህመም ተሸክማችሁ አለመጓዛችሁን ሲመለከቱ በጣም ነው የሚያዝኑት። ይቅርታ የማይመልሰውን መራራቅ እንኳን በመሃላችሁ መፈጠሩን ያስተውላሉ። መጠገን አይችሉም። የሰበሩትን ጥፋት መመለስ ይከብዳቸዋል። ይቅርታችሁ በጭራሽ ለነሱ አልነበረም፣ ራሳችሁ ለራሳችሁ የሰጣችሁት ውድ ስጦታ ነው። ይህ ቪዲዮ ከጠቀማችሁ አሁንም በሰው ክደት እየተሰቃዩ ላሉ ጓደኞቻችሁ ሼር አድርጉላቸው። ነፃ ወጣው የምትሉ ደግሞ ኮሜንት ላይ ነፃ ነኝ ብላችሁ ጻፉልኝ። ስለነበረን ቆይታ ከልብ አመሰግናለሁ። ሌላ ቀን በሌላ ምርጥ ቪዲዮ እስከምንገናኝ ዝምታችሁ ሰላም፣ ህይወታችሁ ደስታ ይሆንላችሁ። ቻው።